መሐመድ ሰኢድን እኔ አሁንም ድረስ አልወጣልኝም። ትላንትና እነ ሙዓዝ ጋር ጆይን ለማድረግ ደሴ ለሚሄድ ሞክሬ ነበር። ታዚያ አውሮፕላኑ ማረፍ ሳይችል ቀርቶ ከደሴ ከኮምቦልቻ በደመና ምክንያት ተመለሰ። እንደምንም ብዬ እስኬጁልን አጣብቤ ነበረ። ተመልሶ ወደ አዲስ አበባ ሲመለስ በንጋታው ደግሞ ስራ ስለነበረኝ ዛሬ ሳልሄድ ቀረሁ እንጂ እንደው እዛ ተያዚያው መካከል ሆኜ እንደው አልቅሼ ቢወጣልኝ ማለት ነው በጣም ደስ ባለኝ ነበረ። በደንብ አልቅሼ በቃ እዛው ድንኳን ውስጥ ሆኜ ከነሱ ጋር ከወንድሙ ከቤተሰቡ ጋር ከእናቱ ዘይሬ ቢወጣልኝ ኖሮ በጣም ደስ ይለኛል። አንዳንድ ጊዜ ለቅሶ በደንብ አልቅሰ ቢወጣልኝ ይሻላል። የወንድም መለየት እንደ እሳት ይፋጃል ይባላል። ባለፈው እዚህ መሐመድ አሚን የመጣ ጊዜ ደስ አለኝ። ብቻህን ስትሆን ትንሽዬ ታለቅስና ጸጥ ትላለህ። በደንብ ማልቀስ ነበረ የምፈልገው። ወረሕመቱላሂ ወበረካቱ። እንደምን መሻችሁ ወንድሞች፣ ቶች ናችሁ? ደህና መሻችሁ ወይ? አልሐምዱሊላህ ያላችሁ አህለፊ በዜናው ዛሬ አህመድ ኑርዬ ባቀረበው ዜና እጅግ በጣም ዜና ተደስቻለሁኝ። ምንድነው የሰው ልጅ ብቻውን ሲሮጥ የትም አይደርስም፣ ሲተባበር ደግሞ ትልቅ ስራ መስራት እንደሚችል ያሳየ ስራ ነው የሰራ ነው የተሰራው። በሁላችሁ የተሳተፋችሁ ሁሉ፣ ጥረት ያደረጋችሁ ሁሉ አላህ ጀዛችሁን ይክፈላችሁ። የቲም መሆን በጣም ከባድ ነገር ነው። ምክንያቱም ማንም መቼስ እንደ ወላጅ አባት እንደ ወላጅ እናት አይሆንም። ማንም ያን ቦታ መሸፈን ለማንም ከባድ ነው። ለልጆቹም ያጡት ነገር ከባድ ነገር ነው ያጡት። እኛ አላህ አማና እንደጣለ አማና ነው የቲም ልጆችን መንከባከብ፣ ፍቅር መስጠት፣ ራሳቸውን መዳበስ፣ ከጎናቸው መቆም በሁሉ ነገራቸው ላይ የአላህ አማና ነው፣ ትዕዛዝ ነው። የዛን ያህል ነው አላህም ያከበደው። እንኳን ጮክ ብለን ልንቆጣቸው ሁሉ እንኳን አይገባም። ስለዚህ የተሰጠብን የተጣለብን አማና እንኳን አይደለም መሐመድ ሰኢድን ቀርቶ ማንም የቲም ልጅ ያየን ጊዜ ያወቅን ጊዜ የዛን ያህል ልባችን ሊራራ ይገባል። ምክንያቱም ነቢያችንም ሰለላሁ ዐለይሂ ወሰለም እኛም ወደፊት እጣችን ደግሞ ስለማይታወቅ በቲም ላይ ያለው ምንዳም በጣም ከፍ ያለ ነው አጅሩ። እነሱን መንከባከብ ስራም ደግሞ የምናስቀምጠው ነገር ነው እና መንከባከብ አሁን ያደረግነው ጥረት ለመሐመድ ሰኢድ ቤተሰቦችም ብቻ ሳይሆን እድል ነው የተሰጠን። የጀነት መግቢያ ቁልፍ በር ቁልፍ ነው የተሰጠን። ኦፖርቹኒቲ ነው፣ እድል ነው የተሰጠን ማለት ነው። አልሐምዱሊላህ ረብል ዓለሚን። መሳተፋችን ለራሳችን ጭምር ነው። ሁለተኛ ነገር ደግሞ መሐመድ ሰኢድም አብዱራሂምም ጋር ብዙ እናገራለን፣ ከወንድሞቼ ጋር ምን እናገራለን። አንድነት በጣም አስፈላጊ ነገር ነው በእስልምና ውስጥ። በመሰረታዊ ነገሮች ላይ መቼም መለያየት የለብንም። ረጅም ርቀት መጓዝ የፈለግን ከሆነ መብታችንም ደግሞ አስጠብቀን ኢንፍሉዌንስ ማድረግ የምንችልበት ደረጃ የምንደርሰው በአንድነት ስንንቀሳቀስ ነው። በጥቃቅን በሽርፍራፊ ነገሮች ሰዎች ከተለያዩ የትም አይደርሱም፣ የትም ነው የማይደርሱት። ስለዚህ we have to see the big picture እና if you want to ለምሳሌ to do big things ትላልቅ ነገሮችን ማድረግ የፈለግን ከሆነ ማለት ነው በአንድነት መጓዝ አለብን። ምንም ጥያቄና መልስ የለውም። እንደዚህ ብዙ ጊዜ ሰዎች ትልቅ ዓላማ የሌላቸው ሰዎች እንደዚህ አይነትን ነገር አይወዱም። ምክንያት እየፈለጉ ማጣላት ይፈልጋሉ። እንደዚህ ለአንድነት የሚለፉ ሰዎችን ክሪቲሳይዝ በጣም ምንድነው ክሪቲሳይዝ መውቀስ ብቻ ሳይሆን ስማቸውን ማጠልሸት ማጥፋት ነው የሚፈልጉት። we have to say no ማለት ነው ያለበት። ምክንያቱም
ዩኒቲ ነው፣ አንድነት ነው። ትልቅ ስራ እንድሰራ የሚያደርገን አንድነት ኃይል ነው። ምንም አዲስ ነገር አይደለም። አንድነት ኃይል ስለሆነ ማለት ነው። እና በዚህ ነገር ላይ ስራዎቻችን አንድነት ላይ ያተኮሩ መሆን አለባቸው። ሆደ ሰፊ መሆን መቻል አለብን። እስልምና ሆደ ሰፊ የሆነ ሃይማኖት ነው። ለሁሉም ነገር ማቀፍ የሚችል ትልቅ የሆነ ሃይማኖት ነው። ስለዚህ እስልምና ደግሞ በጣም የሚያተኩረው አንድነትን ላይ በፍጹም በአንድነት ብንሸወድ ይሻላል። በአንድነት ስም ብንበደል ይሻላል። በአንድነት ስም ብንታለል ይሻላል። ኢንስቴድ ኦፍ አጌንስት ዩኒቲ ከምንንቀሳቀስ ማለት ነው። አንድነትን የሚያፈርስ ነገር ከምንንቀሳቀሳችን ማለት ነው። ኑሪ ቱርኪ አውቀዋለሁኝ፣ ንግድ ተዋወቃለን። እሱም ያውቃል። በጣም ጥሩ ስራዎችን ይሰራል። የተናገረው መልእክት በጣም ወላሂ ልቤን ነው የነካው። ኢትስ ሪሊ ኢምፕሬሲቭ። በተለይ እኛ ሙስሊሞች በኢትዮጵያ ሀገር የምንኖር ሙስሊሞች በጣም ደካማ ነን። እንደምታዩት ነው። የደካማነታችን ምንጭ ደግሞ ምንድን ነው? አንደኛ በብዙ ነገር ወደኋላ የቀረንነን፣ በኢኮኖሚ ወደኋላ የቀረንነን፣ በትምህርት፣ በሳይንስ ኤንድ ቴክኖሎጂ፣ በኢኖቬቲቭ፣ በፈጠራ፣ በሪሰርች ኤንድ ዲቨሎፕመንት በምናምን የሚባሉ ነገሮች ወደኋላ የቀረንነን። በሚዲያ ይህ ሚዲያ ላይም ደግሞ ማለት ነው ኢንፍሉዌንስ ተጽዕኖ የሚፈጥሩ ነገሮች ላይም ደግሞ ወደኋላ የቀረንን። ስለዚህ በኢኮኖሚ ምንም ጥያቄና መልስ የለውም። በጣም መስራት አለብን። በጣም ድሮ እስላም በንግድ ላይ ጠንካራ ነው ይባል ነበር። እኔ ግን አላየሁትም። በብዙ ነገር ወደኋላ የቀረ ነው። አንድ እንኳን ያማረ መስጊድ እንኳን መስራት የማንችል ሰዎች ነን። አንድ ያማረ ነገር መስራት የማንችል ነገር ነን። አቋማችን ማለት ነው። በኢኮኖሚ በትምህርት ብታዩ ማለት ነው እንደው መድረኩ የዛ ስላልሆነ ማለት ወደኋላ የቀርነን። በብዙ ተቋሞቻችን ላይ ሙስሊሙ ሰው የለም። ደግሞ በሚዲያ ደግሞ ዘርፍ ደግሞ ብታዩ ደግሞ ያው አንድ አብዱራሂም መጣ ሀሩን እኔ የሚከፈለውን ዋጋ ተከፍሎ ማጠንከር አለብን። አይደለም አብዱራሂምን ሀሩን ሚዲያ ሌላ መጨመር አለብን። ለሀሩን ሚዲያ የሚሰስት ጉልበት ገንዘብ መኖር የለበትም ብዬ ነው የማስበው። ምክንያቱም ይሄ ነገር ሲሆን ነው እየጠነከርን የምንመጣው። ይሄ ስራዎቻችን ማን ፕላትፎርም እንፈጠረልን? ጀዛኩሙላህ ኸይር። እርግጥ ነው ይህ ሁሉ ይፈርታችን፣ ይህ ሁሉ ትብብራችን የአላህ ውዴታ፣ የመሐመድ ሰይድ ኢኽላስ፣ የመሐመድ ሰይድ ኸይር ስራ ታክሎበት ነው። ምክንያቱም የሰው ልጅ ቢተባበር አንተን ለመጥቀም ብሎ ሊተባበር አላህ እስካላለ ድረስ መጥቀም አትችልም። እንደገና ደግሞ ቢተባበር አንተን ለመጉዳት ብሎ አላህ እስካልፈቀደ ድረስ ሊጎዳህ አይችልም። ስለዚህ የዚህ ሁሉ መተባበር፣ የዚህ ሁሉ ፍቅር፣ በሰዎች መካከል መዘዋወር፣ በፍጥነት መልስ መስጠት የእሱም ኸይር ስራ ታክሎበት ግን ፕላትፎርሙን አብዱራሂም አመቻችቶልናል። ይኸው እንደዚህ ገብተን እንድናወራ አድርጎናል። ስለዚህ ጀዛኩሙላህ ኸይር። እንደዚህ አይነት ነገሮችን ማድረግ አለብን። መሐመድ ሰኢድን እኔ አሁንም ድረስ አልወጣልኝም። ትናንትና እነ ሙዓዝ ጋር ጆይን ለማድረግ ደሴ ለሚሄድ ሞክሬ ነበር። ታዚያ አውሮፕላኑ ማረፍ ሳይችል ቀርቶ ከደሴ ከኮምቦልቻ በደመና ምክንያት ተመለሰ። እንደምንም ብዬ እስኬጁልን አጣብቤ ነበረ። ተመልሶ ወደ አዲስ አበባ ሲመለስ በንጋታው ደግሞ ስራ ስለነበረኝ ዛሬ ሳልሄድ ቀረሁ እንጂ እንደው እዛ ተያዚያው መካከል ሆኜ እንደው አልቅሼ ቢወጣልኝ ማለት ነው በጣም ደስ ባለኝ ነበረ። በደንብ አልቅሼ በቃ እዛው ድንኳን ውስጥ ሆኜ ከነሱ ጋር ከወንድሙ ከቤተሰቡ ጋር ከእናቱ ዘይሬ ቢወጣልኝ ኖሮ በጣም ደስ ይለኛል። አንዳንድ ጊዜ ለቅሶ በደንብ አልቅሰ ቢወጣልኝ ይሻላል። የወንድም መለየት እንደ እሳት ይፋጃል ይባላል። ባለፈው እዚህ መሐመድ አሚን የመጣ ጊዜ ደስ አለኝ። ብቻህን ስትሆን ትንሽዬ ታለቅስና ጸጥ ትላለህ። በደንብ ማልቀስ ነበረ የምፈልገው። ምክንያቱም ሁሉ ነገሩ የመሐመድ ሰይድ ኸይር ስራ ሁሉ ነገሩ በአይኔ ውልብ ይላል ማለት ነው። እና ሌሎች ወንድሞቼ የምመክረው ነገር እዚህ ላላችሁትም ማለት ነው ለሁላችሁም፣ ለአሚርም፣ ለሙዓዝም፣ ለቶፊቅም፣ ሌሎች ሚዲያ ላይ ያላችሁ፣ አርቱ ላይ ላላችሁ የእናንተ ፓወር ትልቅ ነው። ኢንስትሩመንታል ነው። ሰውን በማቀራረብ ደረጃ ዩኒቲ በመፍጠር ደረጃ ኤግዛምፕለሪ ሆናችሁ ማለት ነው፣ ምሳሌያዊ ሆናችሁ ተቋም የሚሻገር ምንድን ነው ዘመድ የሚሻገር ስራ
መስራት አለባችሁ። እድሜ እንደ ቀላል ያልፋል። ወጣትነት እንደ ቀላል ያልፋል። ጥሩ ደጋግ ቀናቶች፣ እንደዚህ አይነት ቀናቶች ተመልሶ ላይገኙ ይችላሉ እና እድል አላህ ሰጥቶናል። መሐመድ ሰኢድ ህይወቱን አጥቶ ለእኛ ግን መደላደያ ፈጥሮልናል ለአንድነት። ይሄን ኦፖርቹኒቲ ይሄን እድል ማስመለጥ የለብንም። ሁል ጊዜ ተደጋግሞ እድል አይመጣም፣ ሁሌ አይመጣም እና ይሄን ለአንድነት መጠቀም አለብን። እሱንም ደግሞ በሚመጥን አሁን ባለፈው ተናግሬ ነበር። እሱን በሚመጥን የእሱን ሌጋሲውን በሚያስቀጥል ሁኔታ አንድ ስራ መስራት አለባቸው። ስራ ስል ተቋም ሊሆን ይችላል፣ የሚዲያ ተቋም ሊሆን ይችላል፣ የአርት ሊሆን ይችላል፣ ዋሪዳ ሊሆን ይችላል። ትልቅ ሆኖ ማየት ፈልጋለሁኝ። ምክንያቱም እሱን ባስታወስ ቁጥር የመሐመድ ሰኢድ አንድ አሻራ ሁሌ የሚታወስ ነገር ነው ብዬ ስለማስብ ማለት ነው። በተረፈ እናቱን ኦብቪየስሊ እናቱን፣ ባለቤቱን፣ ልጆቹን የአንድ ቀን ብቻ ሾኦፍ መሆን የለበትም። አሁን የሰራነው ስራ ኢኽላስ እንዲኖረው ማለት ነው። ሰው በሌለ ሰዓት፣ ሚዲያ በሌለ ሰዓትም ሁሉ ባገኘነው አጋጣሚ ፀጉራቸውን እያሻሸን እየገባን እየጠየቅን ምን ቸገረሽ እህቴ ነጃት እያልን መጠየቅ አለብን። እየደወልን ማለት ነው። የሚሰማቸው በኋላ ሁሉ ነገር የሸሸ ጊዜ ነው። ሁሉም ሰው የሚጎዳው ሀዘን ይኸው ለዚህ ነው ወይ ይኸው ይላሉ። ለእስልምና ደግሞ ይሄን አይፈቅድም። ነቢያችን ሰለላሁ ዐለይሂ ወሰለም የየሩቲን ነበረ። ለምሳሌ ዚያራ ማድረግ፣ ሄዶ መዘየር የድግግሞሽ ነው። በሳምንቱ ለምሳሌ በቂን ሄዶ ማድረግ፣ መስጂድ ቁባ መሄድ ወይ ደግሞ የቲሞችን መዘየር የአንድ ቀን ስራቸው አይደለም። እኔም ይህን ነገር ላላደርግ ይችላል። የቲም ግን መሆን ያለበት ምንድን እዚህ ሰፈር ማን የቲም አለ እያልን ምንፈልግ ሰዎች ነው መሆን ያለብን፣ ምንፈልግ ሰዎች መሆን አለብን እና ጊዜ ወሰድኩባችሁ ይቅር በሉኝ። ከእናንተ ፊት በመቆሜ በመናገሬ ግን ደስተኛ ነኝ። አላሁመ ሰሊ